አሸናፊ አሸናፊ ስትሆን ብዙ ወዳጆች ይመጣሉ ስትወድቅ ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ ከዚህ በተጨማሪ ደግሞ ለህይወታችን በጣም አሪፍ የሆኑ አስተማሪ ቪዲዮችን የምታገኙበት ቻናል ነው ማለት ነው ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ዛሬ ብቻ ይህን ቪዲዮ ካገኛችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉ ተማሪዎች አማርኛ እንግሊዝኛ በቀላሉ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ እኛ ጋር እየተማሩ ካሉ ተማሪዎች ጋር ተቀላቅላችሁ በግሩፕ እንዲሁም ደግሞ ለብቻችሁ ማጥናት መማር ትችላላችሁ ማለት ነው ዛሬ ደግሞ እንደተለመደው በጣም አስተማሪና አሪፍ የሆኑ 10 ነጥቦችን ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን በጣም አስተማሪና መስመር የሚጠቁሙ ነገሮች ናቸው ማለት ነው ቤተሰቦች ያመጣውላችሁ እያንዳንዱን እያነበብን እየጻፍን እንመለከታለን ከመጀመሪያው ጀምረን ነው ምን ሄደው እናንተ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ እያነበባችሁ እንደምትከታተሉ እርግጠኛ ሁኑ አሁን ቀጥታ ወደ ቪዲዮ እንገባለን ኦኬ እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ ነጥቦች አሉ ማለት ነው ቤተሰቦች እያንዳንዱን እያየን ነው ምን ሄደው ማለት ነው እያንዳንዱን በጣም ትክክለኛና አስተማሪ የሆነ መልእክት የያዙ ሐሳቦች ናቸው ማለት ነው ሶ እኛ ከመጀመሪያው እንጀምራለን ምን ተላለች የመጀመሪያይቷ አትኩሮትህን በለለ ነገር ላይ ሳይሆን ባለ ነገር ላይ አድርገው በጣም አሪፍ ተመለከታችሁ ውድ ቤተሰቦቻችን የመጀመሪያይቷ ሐሳብ ምን ተላለች አትኩሮትህን ወይም ትኩረትህን በለለ ነገር ላይ ሳይሆን ባለ ነገር ላይ አድርገው ይላል ይሄ ማለት ምን ማለት ነው ቤተሰቦቻችን እኛ ሰዎች ብዙ ጊዜ ከምናጠፋቸው ጥፋቶች አንደኛው ምንድነው ይሄ ነገር ብኖረኝ በዚህ ቦታ ብኖር ምናምን ይያለን ነው ምናወራውና ያለን ነገር ተጠቅመን የተሻለ ነገር ለመስራት ጥረት ማድረግ አለብን እንጂ የሌለ ነገር ብኖረኝ እንደዚህ አደርግ ነበር ይያለን መኖር የለብንም ማለት ነው ሶ ምንድነው በእጃችን ላይ ያለው ነገር ከፍ አድርገን ነው ማየት ያለብን ያለን ነገር ትልቅ እንደሆነ ማሰብ አለብን ማለት ነው ለምሳሌ አንድ ሰው መኪና የሚመኝ ከሆነ መኪና ብኖርኝ እንደዚህ አደርግ ነበር መኪና ብኖርኝ እንደዚህ ሆን ነበር ምናምን ካለ ምንም ዋጋ የለውም ግን ሳይክል ካለ ሳይክሏን በትክክል እየተጠቀመ ወደፊት ራሱን መስራት ማብቃት አለበት እንጂ መኪና ስለሌለኝ ይያለ ሁሌ መኪና ብኖርኝ ይያለ ቢያወራ ምንም ዋጋ የለውም ማለት ነው ሶ ምንድነው ሐሳቡን ሳጠቃልላችሁ ቤተሰቦቻችን አትኩሮትን ወይም ትኩረትን በለለ ነገር ላይ ሳይሆን ባለ ነገር ላይ አድርገው የሚል ሐሳብ ነው የተመለከተው ማለት ነው መጀመሪያ ላይ ቤተሰቦቻችን ሶ ትኩረታችን በለለ ነገር ላይ ሳይሆን ባለን ነገር ላይ ትኩረታችን እናደርጋለን ማለት ነው ኦኬ የመጀመሪያውን ሐሳብ በዚህ መልክ ተመልክተናታል አሁን ደግሞ ወደ ሁለተኛ እንመጣለን ሁለተኛዋ እችን ትመስላለች ስለዚህ ቀደም ብላችሁ ያነበባችሁ እንደሆነ ተስፋ አደርጋለሁ ማለት ነው ሶ ከኔ ቀደም ብላችሁ አንብባችሁ እኔ ሳነብ ደግሞ ራሳችሁን ያረማችሁ ትሄዳላችሁ ማለት ነው አብዛኞቹ የኛ ቤተሰቦች አሁን ማንበብና መጻፍ ላይ በደንብ ራሳችሁን ማሳደግ እንደምትፈልጉ አውቃለሁ ስለዚህ እንደዚህ አይነት ረዘም ያሉ ሐሳቦችን ያነበባችሁ መረዳት ከቻላችሁ ትላልቅ ጽሁፎችን ስታገኙ በቀላሉ ታነባላችሁ ማለት ነው ኦኬ ስለዚህ ምን ትላለች ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ለመሆን ትጋ አያችሁ ማንም እንደምታገኝ አታውቅምና ለሁሉም ሰው ቅን ለመሆን ትጋ አያችሁ ሰዎች ብዙ ጊዜ ሰዎችን ከላይ ባለው ነገር ወይም ባለባበሳቸው በሆነ ነገር አይቶ ይገምቱና ተገቢውን ምላሽ ወይም ለዛ ሰው ተገቢውን ነገር አያደርጉ ማለት ነው ይሄኛው በጣም ትክክል ያልሆነ ነገር ነው ማለት ነው ሶ የምታገኘው ሰው ማን እንደሆነ አታውቀውምና ልክ ከልብ ትኩረት ሰተ እሱን ማክበር ወይ ለሱ የሚገባው ነገር መስጠት አለብህ ማለት ነው ስለዚህ ሐሳቡ ምን ትላለች ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ለመሆን ትጋ ይላል ስለዚህ
ቅንነት የምናደርገው ሰዎችን ለይተን ምናምን መሆን የለብን ማለት ነው። ስለዚህ ቅን ስንሆን መልካም ነገር ስናደርግ ለሁሉም ሰው በተመሳሳይ በሆነ መልኩ ነው ማድረግ ያለብን እንጂ ሰዎችን እከሌ ስለሆነ እንደዚህ ያደርገኛል ምናምን የሚለው ነገር አስበን መሆን የለበትም ማለት ነው። ቤተሰቦቻችን ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ለመሆን ትጋ ይላል። አያችሁ ሶሻል ሚዲያ ላይ ምናምን እንደምታዩት ብዙ ጊዜ ሰዎች መጥቶ የሆነ ነገር እርዳታ ይጠይቋቸውና እርዳታን ሲያደርጉላቸው ብዙ ብር ወይም የሆነ የሚጠቅም ነገር ሰጥቷቸው ሲሄዱ እንመለከታለን። ግን ሲመጡ እንዴት ነው በጣም የተበጫጨቀ ልብስ ለብሰው ወይም የቆሸሸ ነገር አድርገው ይመጡና የሆነ እርዳታ ይጠይቋቸዋል። እና ሲጠይቋቸው ያ ሰዎች ለነሱ ካለው ወይም ከላይ ካዩት ነገር አንጻር ነቅፏቸው ከሄዱ በኋላ እነሱ ደግሞ እኔ የእናንተን ልብ ለማየት ነበር እንደዚህ ያደረኩት ምናምን ብሎ የሆነ ነገር ሲሰጧቸው ይጸጸታሉና ልክ እሱ የሚያስተምረን ምንድነው ማንንም ሰው ስናገኝ ማን እንደሆነ ስለማናቅ ከልባችን ቅን የሆነ ነገር ማድረግ ይጠበቅብናል ማለት ነው። ቤተሰቦቻችን በጣም አሪፍ። ሁለተኛው ሐሳብ ምን ትላለች? ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ለመሆን ትጋ የሚል ሐሳብ ተመልክተናል ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አሁን ደግሞ ወደ ሶስተኛ አካባቢ ደርሰናል ማለት ነው። ቤተሰቦቻችን እንደተለመደው እናንተ የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ ትሄዳላችሁ ማለት ነው። ለምሳሌ እዚህ ጋር የምናነሳቸው 10 ነጥቦች ናቸው። ከ10ዎቹ እናንተ ይበልጥ የወደዷቸው የትኞቹ እንደሆኑ አንድም ቢሆን ከአንድ በላይ ኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሶስተኛይቱ ሐሳብ ምን ትላለች? ከኔ ቀደም ብላችሁ እንዳነበባችሁ አስባለሁ። አሁን አብረን የምናነብ ይሆናል። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። አሸናፊ ስትሆን ብዙ ወዳጆች ይመጣሉ፣ ስትወድቅ ግን ማንንም አታገኝም። አያችሁ አሸናፊ ስትሆን ብዙ ወዳጆች ይመጣሉ፣ ስትወድቅ ግን ማንንም አታገኝም ይላል። ይህ ሐሳብ ማለት ነው። ቤተሰቦቻችን እንደምታውቁት ብዙ ጊዜ በህይወታችን አይተን ሊሆን ይችላልና አሸናፊ ስንሆን በርትተን ስንገኝ ብዙ ወዳጆች ይመጣሉ እና ከተለያየ ቦታ እኛ ከምናቀው ቦታ ከማናቀው ቦታ ይመጣሉ። ከመጡ በኋላ ግን በሆነ ቦታ ላይ ከተንሸራተትን ወይ ከወደቅን ትቶ የት እንደሚጠፉ አይታወቅም ማለት ነው። አሸናፊ ስንሆን ብዙ የሚያጅቡ ሰዎች እኛ ስንወድቅ ወይም የሆነ ቦታ ላይ ሸርተት ስንል ከኛ ጋር አብረው ይሆናሉ ማለት አይደለም። ይህ ሐሳብ የሚያስተምረን ምንድነው? አሸናፊ ስንሆን የሚመጡ ሰዎችን ወዳጆችን ሁሌ እንዳሉ አድርገን መቁጠር የለብንም ማለት ነው። ወይም ሁሌ ከኛ ጋር እንደሚቀጥሉ አድርገን መቁጠር የለብንም ማለት ነው። ቤተሰቦቻችን እቺኛዋ ሶስተኛዋ ሐሳብ በጣም አስተማሪ የሆነችና ቁም ነገር የያዘች ሐሳብ ናት ማለት ነው። በደንብ እንደምትወዷት እርግጠኛ ነኝ። ምን ትላለች? አሸናፊ ስትሆን ብዙ ወዳጆች ይመጣሉ፣ ስትወድቅ ግን ማንንም አታገኝም ማለት ነው። ይህኛው በጣም አሪፍ የሆነ ሐሳብ ነው ማለት ነው። አሁን ወደ አራተኛ እንሄዳለን ማለት ነው። አራተኛይቷ ደግሞ እችን ትመስላለች። ከኔ ቀደም ብላችሁ አንብቡና አብረን የምናነብ ይሆናል ማለት ነው። ምን ትላለች? አሉን ብለን የታመናቸው ሰዎች ሁኔታው ሲቀየር አብሮ ይሸሻሉ። አያችሁ ከሶስተኛው ጋር የሚመሳሰል ነገር ነው ማለት ነው። ይህም ሐሳብ ቤተሰቦቻችን አሉን ብለን የታመናቸው ሰዎች ሁኔታው ሲቀየር አብረው ይሸሻሉ ማለት ነው። ይሄ ማለት ምን ማለት ነው? ብዙ ጊዜ እኛ የታመንባቸው እከሌ እያለ ወይም እገሌ ከኔ ጎን እያለ ብለን ያመናቸው ሰዎች ሁኔታዎቹ ሲቀየሩ ሲሸሹ እንመለከታለን ማለት ነው። ስለዚህ በህይወታችን እንደዚህ አይነት ነገሮች ተመልክተን ሊሆን ይችላል። ስለዚህ አንድ ሰው ማመን ያለበት ፈጣሪውን ነው እንጂ ሰዎችን አይደለም ማለት ነው። ቤተሰቦቻችን ሰዎች ጊዜያዊ ናቸው፣ ይመጣሉ፣ ይሄዳሉ። ግን እኛ ደግሞ እምነታችን ማድረግ ያለብን ፈጣሪ ሁሉ ጊዜ ከኛ ጋር እንዳለን ነው ማመን ያለብን እንጂ ሰዎችን ማመን የለብን ማለት ነው። እከሌ ከኔ ጋር ያለ እከሌ እንደዚህ ስለሚያደርገን ምናምን ብለን ማመን የለብን ማለት ነው። ቤተሰቦቻችን ሐሳቧ ምን ትላለች? አሉን ብለን የታመናቸው ሰዎች ሁኔታው ሲቀየር አብረው ይሸሻሉ የሚል ሐሳብ ነው አራተኛ ላይ የተመለከተነው ማለት ነው። ቤተሰቦቻችን
እናንተ በህይወታችሁ ላይ ያያችሁት ነገር ሊኖር ይችላል ማለት ነው ከእንደዚህ አይነት ሁኔታ ጋር የተገናኘ ነገር እና እሱን ይዛችሁ እሱ ልክ እንደ ስለዚህ እሱን ካያችሁ በኋላ ደግሞ ድጋሜ በእንደዚህ አይነት ስህተት ውስጥ እንዳትገቡ መጠንቀቅ አለባችሁ ማለት ነው። አሉን ብለን የታመናቸው ሰዎች ሁኔታው ሲቀየር አብረው ይሸሻሉ የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን አሁን ደግሞ ወደ አምስተኛ እንሄዳለን። ስለዚህ አምስተኛይቷ ሐሳብ ደግሞ እችን ትመስላለች። አብረን የምናነባት ይሆናል ማለት ነው። እናንተ ቀደም ብላችሁ እንድታነቡ አበረታታችኋለሁ። እኔ ሳነብ ደግሞ አብረን አንብበን ሐሳቡ ምን ለማለት እንደፈለገ ደግሞ የምንመለከት ነው የሚሆነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ዘመዶች ናቸው የምትሏቸው ሰዎች አብሮ የሚሆኑት ስትበረታ ነው። አያችሁ በጣም አሪፍ። ይሄኛው ሐሳብ ከመጀመሪያዎቹ ከአራተኛውና ከሶስተኛው ሐሳብ ጋር ይመሳሰላል። ዘመዶች ናቸው የምትሏቸው ሰዎች አብረው የሚሆኑት ወይም አብሯቸው የሚሆኑት ስትበረታ ነው ይላል። ወይም ስትበረቱ ብቻ ነው። አያችሁ ዘመዶች ናቸው የምትሏቸው ሰዎች አብረው የሚሆኑት ስትበረታ ነው የሚል ሐሳብ ነው እዚህ ጋር የተመለከትነው ማለት ነው ቤተሰቦቻችን። ይህ ማለት ደግሞ ሁሉም ሰዎች እንደዛ ይሆናሉ ማለት ባይሆንም አብዛኛው ወይም ብዙ ጊዜ ዘመዶቼ ናቸው ወዳጆቼ ናቸው ምናምን ብለን የምናመናቸው ሰዎች አብሯቸው የሚሆኑት ስትበረቱ ጠንካራ ስትሆኑ ብቻ ነው፣ አሸናፊ ስትሆኑ ብቻ ነው እንጂ ከዛ ውጪ ከናንተ ጋር ለመቆየት የሚወስኑት በጣም ጥቂቶች ናቸው ማለት ነው። ግን በጣም ጥቂት ሰዎች እንደዚህ አይነት ነገሮች ላያደርጉ ይችላል። ግን አብዛኛው ሰው እናንተ ስትበረቱ ስትጠነክሩ ነው ከጎናችሁ የሚሆንላችሁ እንጂ ስትደክሙ ከጎናቸው የሚሆኑ ሰዎች በጣም ጥቂት ናቸው ማለት ነው። ዘመዶች ናቸው የምትሏቸው ወይም የምትላቸው ሰዎች አብሮ የሚሆኑት ስትበረታ ነው የሚለውን ሐሳብ አምስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ አሁን ደግሞ ወደ ስድስተኛ እንሄዳለን ማለት ነው። በጣም ብዙ ትምህርቶችን እያገኛችሁ እንደሆነ ተስፋ አደርጋለሁ ማለት ነው። እነኚህ በጣም አስተማሪ የሆኑና ለህይወታችን በጣም ጠቃሚ የሆኑ ሐሳቦች ናቸው ማለት ነው። ቤተሰቦቻችን የትኛውን ሐሳብ እንደወደዳችሁ ኮሜንት ላይ መጻፋችሁን እንዳረሱ። አሁን ስድስተኛዋን ሐሳብ ደግሞ እንመለከታለን ማለት ነው። ምን ትላለች? አመስግን ለተደረገልህ ማንኛውም ቅንጣት ነገር አመስጋኝ ሁን ይላል። አያችሁ አመስግን ለተደረገልህ ማንኛውም ቅንጣት ነገር አመስጋኝ ሁን የሚል ሐሳብ ነው ስድስተኛ ላይ የምንመለከተው ማለት ነው። ቤተሰቦቻችን ብዙ ጊዜ እኛ ሰዎች እስከሆንን ድረስ ለማመስገን በጣም ትልቅ ነገር ነው የምንጠብቀው ማለት ነው። ወይም በጣም ትልቅ ነገር ካልሆነ በስተቀር ለማመስገን ፈቃደኞች አይደለንም ማለት ነው አብዛኞቻችን። ስለዚህ አመስጋኝ መሆን አለብን ማለት ነው። በጣም ጥቂት የምንላቸው ነገሮች ራሱ ሲሆኑልኝ ማመስገን አለብን ማለት ነው። ለምን? ፈጣሪያችን ማመስገን አለብን መጀመሪያ። ከዛ ደግሞ ሰዎቹንም ደግሞ ለዛ ጉዳይ ላይ ጠልቃ የገቡ ሰዎቹንም ማመስገን አለብን ማለት ነው። ቤተሰቦቻችን በጣም አሪፍ። ስድስተኛይቷ ሐሳብ እችን ትመስላለች ማለት ነው። አሁን ወደ ሰባተኛው እንሄዳለን። ኦኬ ሰባተኛይቷ ደግሞ እችን ትመስላለች። ከእኔ ቀደም ብላችሁ አንብቡና አብረን የምናነብ ይሆናል ማለት ነው። ቤተሰቦቻችን ምን ትላለች? አቅም ስኖር የምታደርገውን ነገር ሁሉ ማንም በቀላሉ ይቀበላል ወይም ይቀበላሉ ማለት ነው። አቅም ሲኖር የምታደርገውን ነገር ሁሉ ማንም በቀላሉ ይቀበላሉ ማለት ነው። ይህ ማለት ምን ማለት ነው? ቤተሰቦች መጀመሪያ አካባቢ ካየናቸው ሐሳቦች ጋር ይመሳሰላሉ ማለት ነው። መጀመሪያ አካባቢ ካየናቸው ሐሳብ ጋር ትመሳሰላለች ማለት ነው። ሰባተኛይቷም አቅም ሲኖር የምታደርገውን ነገር ሁሉ ማንም በቀላሉ ይቀበላሉ ይላል። ይሄ ትክክለኛ የሆነ ሐሳብ ነው ማለት ነው። ቤተሰቦቻችን ብዙ ጊዜ አሁን አንድ ሰው አቅም የሌለው ሰው በጣም ትክክለኛ የሆነ ሐሳብ ከሚሰጥና አቅም ያለው ወይም ትልቅ አቅም ያለው በብር ሊሆን ይችላል፣ በስልጣን ሊሆን ይችላል። አቅም ያለው ሰው የማይሆን ሐሳብ ራሱ ቢሰጥ ያ አቅም ያለው ሰው የሰጠው ሐሳብ ነው ተቀባይነት የሚያገኘው ማለት ነው። ማለት ይሄ ነገር ትክክል ነው እያልኩ አይደለም፣ ግን በዚህ ዓለም ያለው እውነታ ይሄ ነው ማለት ነው። ቤተሰቦቻችን ማወቅ ያለብን እውነታ ይሄ ነው ማለት ነው። አቅም ሲኖር
የምታደርገውን ነገር ሁሉ ማንም በቀላሉ ይቀበላል ማለት ነው። ስለዚህ አቅም ሲኖር የምታደርገውን ነገር ሁሉ ማንም በቀላሉ ይቀበላል ማለት ነው። ቤተሰቦቻችን ይሄኛውን ማወቅ አለብን ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ገጥሟችሁ ከሆነ አይታችሁ ሊሆን ይችላል። አቅም ሲኖር አንተ ያልከው ነገር ትክክል ባይሆንም ትክክል ሆኖ የሚገኝበት ሁኔታ ይፈጠራል ማለት ነው። ቤተሰቦቻችን በጣም አሪፍ። ሰባተኛዋ እችን ትመስላለች። አሁን ደግሞ ወደ ስምንተኛው እንሄዳለን ማለት ነው። ስምንተኛይቱ ሐሳብ ደግሞ እችን ትመስላለች። እሷን ሐሳብ ደግሞ አሁን የምናነብ ይሆናል ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ምን ትላለች? ሰዎች ለእኛ እንዴት ናቸው ከሚለው ይልቅ እኛስ ለነሱ እንበል ይላል። አያችሁ፣ ሰዎች ለእኛ እንዴት ናቸው ከሚለው ይልቅ እኛ ደግሞ ለነሱ እንዴት ነን የሚለውን ሐሳብ ማሰብ አለብን ማለት ነው። ቤተሰቦቻችን ብዙ ጊዜ እኛ ሰዎች ለእኛ እንደዚህ አይነት ነገር ያደርጉልናል ብለን በእነሱ እንማረራለን። እኛ ግን ደግሞ ለእነሱ ምን አይነት ነገር እያደረግን እንደሆነ አናስብም ማለት ነው። ሰዎች ለእኛ እንዴት ናቸው ከሚለው ይልቅ እኛስ ለነሱ እንዴት ነን እንበል የሚል ሐሳብ ነው ስምንተኛ ላይ የተመለከትነው ማለት ነው። ቤተሰቦቻችን ይሄኛው በጣም ትክክለኛ የሆነ ሐሳብ ነው ማለት ነው። ብዙ ጊዜ እኛ ከኛ ጋር ካለው ትልቅ ነገር ይልቅ ሰዎች ጋር ያለው በጣም ትንሽ ነገሮች ጎልቶ የሚታዩበት ሁኔታ አለ ማለት ነው። ሰዎች ለኛ እንዴት ናቸው ወይም ሰዎች ለኛ ምን አይነት ነገር ያስባሉ ከሚለው ይልቅ ደግሞ እኛ ለነሱ ምን አይነት ነገር እናደርጋለን ወይም እኛ ለነሱ እንዴት ነን የሚለውን ሐሳብ ማሰብ አለብን ማለት ነው። ቤተሰቦቻችን ስምንተኛው ሐሳብ በጣም አሪፍና ቁም ነገር የያዘ ሐሳብ ነው ማለት ነው። ስለዚህ ቀስ ብላችሁ ሐሳቡን እያነበባችሁ ምን ለማለት እንደፈለገ እያሰባችሁ ሐሳቡን መያዝ አለባችሁ ማለት ነው። ሰዎች ለእኛ እንዴት ናቸው ከሚለው ይልቅ እኛስ ለነሱ እንዴት ነን እንበል የሚል ሐሳብ ነው የተመለከትነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አሁን ወደ ዘጠነኛ ደርሰናል። ዘጠነኛይቱን ሐሳብ ደግሞ የምንመለከት ይሆናል ማለት ነው። ምን ትላለች? ሁልጊዜ ያንተን ደካማ ጎን ለማውራት ለሚቸኩል እድል አትስጥ። አያችሁ፣ ሁልጊዜ ያንተን ወይም ያንቺን ደካማ ጎን ለማውራት ለሚቸኩል ሰው እድል አትስጥ ይላል። አያችሁ፣ ይሄኛውም በጣም አስተማሪና አሪፍ የሆነ ሐሳብ ነው ማለት ነው። ሁል ጊዜ ለምሳሌ ካጠገባችሁ የምታገኟቸው ሰዎች ወይም በስራ ቦታ በየትኛው ቦታ ላይ የምታገኟቸው ሰዎች አሉ። እነዚህ ሰዎች እናንተን ከማበረታታት በቀር ድካማችሁን ለማውራት የሚቸኩሉ ከሆነ ለነሱ ደጋግማችሁ እድል መስጠት የለባችሁ ማለት ነው። ቤተሰቦቻችን ሁል ጊዜ የእናንተን ደካማ ጎን ለማውራት ለሚቸኩል ሰው እድል አትስጡ የሚል ሐሳብ ተመልክተናል ማለት ነው። ዘጠነኛ ላይ ቤተሰቦቻችን በጣም አሪፍ። አያችሁ፣ እናንተን ለማበረታታት ወይም እናንተን ኢንካሬጅ ለማድረግ ከሚያደርገው ጥረት ይልቅ ለእናንተን ደካማ ጎን ለማውራት የሚቸኩል ሰው ካለ ለሱ ድጋሜ እድል መስጠት የለባችሁ ማለት ነው ቤተሰቦቻችን። ስለዚህ ዘጠነኛዋን ሐሳብ አንድ ላይ ስናነባት ምን ትላለች ቤተሰቦቻችን? ሁልጊዜ የአንተን ደካማ ጎን ለማውራት ለሚቸኩል እድል አትስጥ የሚል ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷን ሐሳብ ተመልክተን የምናጠቃልል ይሆናል ማለት ነው ቤተሰቦቻችን። ቀደም ብላችሁ እያነበባችሁ እንደሆነ ተስፋ አደርጋለሁ። ካነበባችሁ አንድ ላይ ደግሞ አሁን እናነባለን ማለት ነው። በሰው ስኬት የምትደሰት ከሆነ አንተም በቅርቡ ስኬታማ ነህ ወይም አንቺም በቅርቡ ስኬታማ ነሽ የሚል ሐሳብ ነው መጨረሻ ላይ ተመለከትነው ማለት ነው ቤተሰቦቻችን። ከዚህ በፊትም እንደዚህ አይነት ሐሳቦችን ተመልክተን ነበር ቤተሰቦቻችን። በሰው ስኬት የምትደሰት ከሆነ አንተም በቅርቡ ስኬታማ ትሆናለህ ወይም ያንተም ስኬት ወደ አንተ እየጎተትክ ወይም እየሳብክን ማለት ነው። በሰው ስኬት የምትደሰት ከሆነ አንተም በቅርቡ ስኬታማ ትሆናለህ የሚለውን ሐሳብ መጨረሻ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። እነኚህ 10 ነጥቦች ለህይወታችን በጣም አስፈላጊ የሆኑ ነገሮችና ደግሞ በዚህ ዓለም እስካለን ድረስ ደግሞ በትክክል የምናገኛቸው አይነት እውነታዎች ናቸው ማለት ነው ቤተሰቦቻችን። እነኚህን እውነታዎችን ማወቅ ደግሞ ስህተት እንዳንሰራ ይጠቅመናል ማለት ነው። በጣም ጥሩና አስተማሪ የሆኑ ሐሳቦች ናቸው። እንደምትወዷቸው እርግጠኛ ነኝ። እንደተለመደው ኮመንት ላይ እናንተ የወደዳችሁትን ሐሳብ እየጻፋችሁ ትወጣላችሁ ማለት ነው ቤተሰቦቻችን።
ከዚህ በተጨማሪ ደግሞ እኛ ጋር ማጥናት መማር የምትፈልጉ ተማሪዎች የትኛውም ትምህርት አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በአጭር ጊዜ በአጭር ወራቶች ውስጥ ተምራችሁ የምትወጡበትን እድል አመቻችተንላችኋል። ብዙዎች እድለኛ ሆነው እየተጠቀሙ ይገኛሉ ማለት ነው። ሶ ከነሱ ኤክስፒሪየንስ ልምድ እየወሰዳችሁ መማር ትችላላችሁ ማለት ነው። ጥያቄም ካለ በኮሜንት ላይ ማስቀመጥ ትችላላችሁ። ካልሆነ በሌላ ቀን ደግሞ እንደዚህ አስተማሪ ቪዲዮ ይዘን እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።